ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8 እንጀምረን ነበር ፕሮባቢሊቲ። ዛሬ ዘ አክሲዮማቲክ አፕሮች ኦፍ ፕሮባቢሊቲን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ አክሲዮማቲክ አፕሮች ኦፍ ፕሮባቢሊቲ። This approach includes both the classical and empirical definition of probability. Let A be a random experiment and S be a sample space associated with A. With each event E, a real number called the probability of E በዚህ መልኩ የሚወከል ማለት ነው that satisfy the following properties called axioms of probability or postulates of probability. ብዙም አትጨነቁ፣ እዚህ ላይ ሐሳቡን ብቻ ያዙት። አሁን የሆነ ኢቨንት ፕሮባቢሊቲ ያለን ማለት ነው። የሚከተሉትን አንዳንድ ነገሮች የሚያሟላቸው ነገሮች አሉ ወይም የሚሆናቸው አሉ ማለት ነው። አክሲየም ማለት ምን ማለት ነው? ፕሩፍ የማይፈልግ ራሱን ችሎ እውነት የሆነ ማለት ነው። ከዚህ በኋላ የምናያቸው ምንድናቸው ማለት ነው? ትሩ ናቸው። እንዴት መጣ ብላችሁ ራሳችሁን ማስጨነቅ አይጠበቅባችሁም። አንደኛ ላይ ፕሮባቢሊቲ ኦፍ ኤኒ ኢቨንት ማለት ነው ወይ ዜሮ ነው የሚሆነው ካልሆነ ግሬተር ዛን ዜሮ ነው የሚሆነው ማለት ነው። በሌላ አነጋገር ኔጌቲቭ ፕሮባቢሊቲ አይኖረንም ማለት ነው። ኔጌቲቭ ፕሮባቢሊቲ አይኖረንም። እንደገና የሳምፕል ስፔሱን እንዳለ ከወሰድን ፕሮባቢሊቲያችን ምን ይሆናል? አንድ ይሆናል ማለት ነው። ይሄንን ኢቨንት ምን እንለዋለን? ሹር ወይም ሰርቴን ኢቨንት እንለዋለን ማለት ነው። እንደ ኢቨንት ሙሉ ሳምፕል ስፔሱን ከወሰድን ማለት ነው። ከዚህ በፊት ነግሬያችኋለሁ። ይሄንን ለምሳሌ ዳይ ወደ ላይ ብንወረውር የሚኖረን አውትፑት ከ1 እስከ 6 ነው ብያችሁ ነበረ። ፕሮባቢሊቲ ኦፍ ብለን ኢቨንቱ ማለት ነው የኢቨንቱ ግሬተር ዛን ኦር ኢዝ ኢኳልስ ቱ 1 ሌስ ዛን ኦር ኢዝ ኢኳልስ ቱ 6 ይሄ ቢሰጠን ይሄ ምን ይሆናል? 1 ነው የሚሆነው። ምክንያቱም ሁሉንም እናገኛለን እዚህ ውስጥና ማለት ነው። ኢቨንቱና ሳምፕል ስፔሱ እኩል ሆኑ ማለት ነው። ሌላ ፕሮባቢሊቲ ኦፍ ኢቨንት 1 ዩኒየን ዊዝ ፕሮባቢሊቲ ኦፍ ኢቨንት 2 ምን ይሆናል? ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2። ይሄ የሚሆነው መች ነው? E1 እና E2 ሙቹዋሊ ኤክስክሉሲቭ ሲሆኑ ብቻ ነው። ሙቹዋሊ ኤክስክሉሲቭ ሲሆኑ ይሄ ማለት ምን ማለት ነው? E1 እና E2 የጋራ አባል ሳይኖራቸው ሲቀር ማለት ነው። ሌላኛው ፕሮባቢሊቲ ሁልጊዜ የሆነ ኢቨንት ፕሮባቢሊቲ ቢትዊን 0 ኤንድ 1 ነው የሚሆነው። 0 እና 1ንም ያካትታል። 0 የሚሆን ከሆነ ኢምፖሲብል ኢቨንት ነው። 1 የሚሆን ከሆነ የሚሆን ደግሞ ሹር ወይም ሰርቴን ኢቨንት ነው። ከዛ በተረፈ በነዛ መሀል ነው የሚሆነው ማለት ነው። አሁን ለምሳሌ የሆነ ጥያቄ ሰርታችሁ ፕሮባቢሊቲው 1.1 1.2 ቢመጣ ስህተት ነው ማለት ነው። ትክክል አይደለም፣ አሰራራችሁ ትክክል አይደለም። ሌላ ፕሮባቢሊቲ ኦፍ ይሄ ኤምፒቲ ምንም አባል የሌለው ማለት ነው ወይም ኢምፖሲብል ኢቨንት ምን ይሆናል? 0 ይሆናል ማለት ነው። ስድስተኛ ፕሮባቢሊቲ ኦፍ ኢ ዩኒየን ዊዝ ኖት ኢ ነው። ይሄኛው ምን ይሰጠናል? ሳምፕል ስፔሱን ነው የሚሰጠን። አሁን ሁለቱም ሳይድ ላይ ፕሮባቢሊቲ ብንወስድ ለሁለቱም ማለት ነው ፒ ሰጠን ማለት ነው። ፒ እንግዲህ ምን እናውቃለን? የሳምፕል ስፔሱ ፕሮባቢሊቲ 1 እንደሚመጣ እናውቃለን። ከዚህ ላይ ምን መረዳት እንችላለን ማለት ነው? የዚህ ፕሮባቢሊቲ ፒ ኦፍ ኢ ዩኒየን ዊዝ ኢ ፕራይም ስንት ይሆናል? 1 ይሆናል ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ፕሮባቢሊቲ ኦፍ ኢ ፕላስ ፕሮባቢሊቲ ኦፍ ኖት ኢ ኢዝ ኢኳልስ ቱ 1 ይሆናል ማለት ነው። አሁን ሁል ጊዜ ፕሮባቢሊቲ 1 ይመጣል። ይሄንን ሐሳብ አንድ ጊዜ ላሳያችሁ በሆነ ኤግዛምፕል ማለት ነው። አሁን 1 2 3 4 5 6 ይሄ ዳይ ነው እንበል። አሁን አንድን የማግኘት ፕሮባቢሊቲያችን ስንት ነው? 1/6 ነው። አንድን የማግኘት ፕሮባቢሊቲያችን 1/6 ነው። አንድን ያለማግኘት ፕሮባቢሊቲያችን ደግሞ አሁን 2ንም ባገኝ 1ን አላገኘውም ተብሎ ነው የሚወሰደው። 3ንም ባገኝ 1ን አላገኘውም ተብሎ ነው የሚወሰደው። 4ንም 5ንም 6ንም እንደዛው ማለት ነው። አንድን ያለማግኘት ፕሮባቢሊቲ ስንት ይሆናል ማለት ነው? 1 2 3 4 5 5 ኦቨር አጠቃላይ 6 ናቸው። አያችሁ የዚህ ድምር ስንት ይሰጠናል ማለት ነው? 1 ይሰጠናል። ሁሉ ጊዜ አስታውሱ የአንድ ፕሮባቢሊቲ የአንድ ኢቨንት ፕሮባቢሊቲ
ሲደመር የሱ ኮምፕሊመንት ወይም የሱ ተቃራኒ ማለት ነው። ወይም ኖት ኢ፣ ይሄ ኢ ነው፣ ይሄ ኖት ኢ ነው። የሁለቱ ድምር ሁልጊዜ ምን ይሰጠናል ማለት ነው? አንድ ይሰጠናል ማለት ነው። the sum of the probability of occurrence of event E and non occurrence event E prime is 1። ይሄንን ሁልጊዜ አስታውሱ ማለት ነው። ኖት probability P is a function whose domain is the set of subsets of S ወይም የሳምፕል ስፔሱ ማለት ነው and whose range is the set of real numbers between 0 and 1። ሁለቱንም ምን ያደርጋል? ያጠቃልላል፣ ዜሮንም አንድንም ማለት ነው። ለምሳሌ እዩ ቴል እና ሄድ፣ ይሄ ቢኖረን ይሄ ሳምፕል ስፔሳችን ቢሆን ማለት ነው። ለዚህ ሳምፕል ስፔስ ሰብሴት እንፈልጋለን። መጀመሪያ ምን ሊሆን ይችላል? ኢምፒቲ ሴት፣ ኢቨንቱ ጭራሽ ላይ ሊከሰት ይችላል፣ ወይም ቲ ብቻውን ሊከሰት ይችላል፣ ወይም ሄድ ሊከሰት ይችላል፣ ኦር ከሁለቱ አንዱ ሊከሰቱ ይችላሉ ማለት ነው። ሁለቱ በአንድ ጊዜ መከሰት አይችሉም። ኢምፒቲ ሴት አንዱ ለብቻው ቴል ብቻ ሊሆን ይችላል፣ ሄድ ብቻ ሊሆን ይችላል፣ ወይ ይሄኛውን ወይ ይሄኛውን ልናገኝ እንችላለን ማለት ነው። ሶ እዚህ ጋር ተመልከቱ፣ እነዚህ ምንድን ናቸው ማለት ነው? ዶሜን ናቸው ማለት ነው። ዶሜን ናቸው። ይሄ ማለት ፕሮባቢሊቲ ኦፍ ኢምፒቲ፣ ፕሮባቢሊቲ ኦፍ ጌቲንግ ቴል፣ ፕሮባቢሊቲ ኦፍ ጌቲንግ ሄድ፣ ፕሮባቢሊቲ ኦፍ ጌቲንግ ቴል ኦር ሄድ፣ ይሄኛውን ደግሞ ፕሮባቢሊቲ ኦፍ ቴል ኤንድ ሄድ ብለን በዚህ መልኩ እዩ እንደ ኢንፑት ነው የሰጠናቸው እነዚህን ማለት ነው። ሶ እነዚህ ምንድናቸው? የሳምፕል ስፔሱ ምንድናቸው? ሰብሴት ናቸው ማለት ነው። ሶ ለአንድ እንትን ዶሜን የሚሆነን ምንድነው ማለት ነው? የሳምፕል ስፔሱ ሰብሴቶች ናቸው ማለት ነው። ሬንጁ ደግሞ ከ0 እስከ 1 ድረስ ሁለቱንም አጠቃሎ ማለት ነው። ከዚህ ውጪ ፕሮባቢሊቲ ሊሆን አይችልም ማለት ነው። Example 1. A box contains 8 white balls. One ball is drawn at random. Find the probability of getting white ball. እንግዲህ የፈለግነው white ball ማግኘት ነው። probability of getting white ball is equals to የኤቨንቶቹ ብዛት white አይደለ? ስንት white ነው ያለን? 8 ኦቨር የሳምፕል ስፔሱስ ብቸኛ ያሉት እነዚህ 8 ኳሶች ናቸው። ስለዚህ ኦቨር 8 ነው የምንለው ማለት ነው። ይሄ አንድ ይሆናል። ይሄ ማለት ሹር ኤቨንት ነው። ሹር ኤቨንት ነው። እጄን እዚህ ቦክስ ውስጥ እዚህ ሳጥን ውስጥ በከት ማለት ነው አንድ ኳስ ይዤ እወጣለሁ። ያ ኳስ ያለ ምንም ጥርጥር ነጭ ኳስ ነው የሚሆነው ማለት ነው። እዚህ ጋር ደግሞ ተመልከቱ፣ ሬድ ቦል የማግኘት ፕሮባቢሊቲ ነው የተጠየቅነው። ፒ አር እንበል እንግዲህ ሬድ ቦል የማግኘት ማለት ነው። እዚህ ውስጥ ሬድ ቦል አለ እንዴ? A box contains 8 white balls ነው የሚለን። ስለዚህ ሬድ የለም ማለት ነው። የኢቨንቱ 0 ይሆናል። ኦቨር ቶታል 8 ኳሶች አሉ። ከዚህ ላይ 0 እናገኛለን ማለት ነው። ይሄ ምንድነው? ኢምፖሲብል ኢቨንት ነው። ኢምፖሲብል ኢቨንት ነው ማለት ነው ይሄ። ምክንያቱም ቀይ ኳስ እዚህ ውስጥ በሌለበት ሁኔታ በምንም ተአምር ከዚህ ውስጥ ቀይ ኳስ ላወጣ አልችልም ማለት ነው። Example 2. A bag contains 5 red, 7 black and 6 white marbles. One marble is drawn at random. What is the probability that the marble is black? አሁን ፕሮባቢሊቲ ብላክ ማርብሉ ብላክ የመሆኑን ነው የምንፈልገው። አሁን ስንት ብላክ አለን? 7 እዚች ጋር እናስቀምጣለን። ኦቨር ቶታሉ ስንት ነው? 5 ሲደመር 7 ሲደመር 6 ይሄ ስንት ይሆናል? 18 ይሆናል ማለት ነው። ስለዚህ ኦቨር 18 እንላለን። ይሄንን ጨረስን። አሁን ደግሞ ቢ ላይ ፕሮባቢሊቲ ኦፍ ኖት ብላክ ይለናል። ኖት ብላክ ይሄንን እንደዚህ መስራት እንችላለን። ፕሮባቢሊቲ ኦፍ ኖት ብላክ ቢ አድርገን ከላይ እንደዚች ማሳየት እንችላለን፣ ወይም እንደዚህም ልናሳይ እንችላለን። ኖት ብላክ ኖት ልበል እዚህ ጋር ኖት ብላክ ኢዝ ኢኳልስ ቱ ብለን አሁን 5 ሬድ እና 6 ዋይት አሉን። እነሱን እንወስድና እንደምራለን። 5 ሲደመር 7ን ይሄ የጥቁሩን ብዛት ምን ማድረግ ነው? እንተዋዋለን። እሱም ማንፈልገው ኢቨንት ስለሆነ ምክንያቱም ኖት ብላክ ነው የሚለን። እዚህ ጋር ብላክ ይለናል የምንፈልገው ኢቨንት ስለሆነ ይሄን 7ን የወሰድነው። እዚህ ጋር ግን ሬድም ቢሆን ችግር የለም፣ ዋይትም ቢሆን ችግር ስለሌለው 5 እና 6ን እንደምራለን። 5 + 6 ኦቨር ስንት? ኦቨር 18 ከዚህ ላይ 11 ኦቨር 18ኛ እናገኛለን። ይሄ አንደኛው አፕሮች ነው። ሌላኛው አፕሮች ደግሞ ምንድነው? ፕሮባቢሊቲ ኦፍ ብላክ
ፕላስ ፕሮባቢሊቲ ኦፍ ኖት ብላክ። ይሄ ድምር ስንት ይመጣል ብለናል? 1 ይመጣል ብለናል። ፕሮባቢሊቲ ኦፍ ብላክን 7/18 አግኝተናል። ሲደመር ይሄንን ምን ልበለው? ኤ ልበለው። ይሄን ሁሉ ከምንጽፍ ኤ ኢዝ ኢኳልስ ቱ 1 ሶ ኤ ኢዝ ኢኳልስ ቱ 1 ሲቀነስ 7/18 ይሄን ስናቀናንስ ስንት እናገኛለን? 11/18 ነው የምናገኘው ማለት ነው። ሶ ከፈለጋችሁ ይሄን መንገድ መጠቀም ትችላላችሁ፣ ካልሆነ ደግሞ ይሄኛውን መንገድ መጠቀም ትችላላችሁ። ኤግዛምፕል 3 if one card is drawn from a deck find the probability of picking these results king የመሆኑን ይለናል። እንግዲህ ይሄ አጠቃላይ 52 ካርታ ነው። 52 ካርታ ነው። ኪንግ የመሆኑ 1 2 3 4 ኪንግ ነው ያለን። 1 2 3 4 ስለዚህ ኪንግ የመሆን ፕሮባቢሊቲ ኦፍ ቢንግ ኪንግ እኩል ይሆናል 4/52ኛ። ይሄም በ4 ብናቃልለው 1/13ኛ ይሆናል። 1/13ኛ። እዚህ ጋር ደግሞ ኖት ኪንግ ይለናል። ሶ ፕሮባቢሊቲ ኦፍ ቢንግ ኪንግ ፕላስ ፕሮባቢሊቲ ኦፍ ቢንግ ኖት ኪንግ ኪ ፕራይም ላድርገው። ይሄንን የዚህ ድምር 1 እንደሚሰጠን እናውቃለን። ስለዚህ ፕሮባቢሊቲ ኦፍ ኬ ፕራይም ወይም ኖት ኪንግ ማለት ነው። ይሄ እኩል ይሆናል 1 ሲቀነስ ፕሮባቢሊቲ ኦፍ ኪንግ። ፕሮባቢሊቲ ኦፍ ኪንግ ደግሞ ስንት አግኝተናል? ቅድም 1/13ኛን አግኝተናል። 1/13ኛ። ይሄን አቀናንሱ ስንት ይመጣል? 12/13ኛ ይሆናል ማለት ነው። ቼክ ለማድረግ ያክል 1/13ኛ ሲደመር 12/13ኛ ስንት መስጠት አለበት? ፕሮባቢሊቲ ኦፍ ቢንግ ኪንግ እና ፕሮባቢሊቲ ኦፍ ኖት ኪንግ ድምሩ 1 መስጠት አለበት። ሶ ይሄን ደምሩት 13/13ኛ 1 ይሆናል ማለት ነው ይሄ። ስለዚህ ስራችን ትክክል ነው። ሲ ላይ ደግሞ ተመልከቱ። ኪንግ ኤንድ ኩዊን ይለናል። ጥያቄው ምንድነው የሚለን? ጥያቄው ኢፍ ዋን ካርድ ኢዝ ድሮውን ነው የሚለን። ዋን ካርድ አንድ ካርድ ማለት ነው። እዚህ ጋር ኪንግ ኤንድ ኩዊን ይለናል። አንድ ካርታ ከዚህ ውስጥ መርጠን አት ኤ ታይም ኪንግም ኩዊንም ሊሆን አይችልም። ኪንግ ኦር ኩዊን ቢሆን ኖሮ ከሁለቱ አንዱ ነበር የሚሆነው። ኪንግ ኤንድ ኩዊን ከሆነ ግን ሁለቱንም ባንዴ ነው የሚለን ማለት ነው። ሶ የዚህ ምን ይሆናል? የዚህ ፕሮባቢሊቲ ኦፍ ኪንግ ኤንድ ኩዊን ኢዝ ኢኳልስ ቱ ባንዴ ያንን ማግኘት አንችልም። ስለዚህ ይሄ 0 ነው የሚሆነው ማለት ነው። 0 ዲ ላይ ደግሞ ተመልከቱ። ኪንግ ኦር ይላል። አያችሁ? ኩዊን ኪንግ ኦር ኩዊን። ይሄ ፕላስ ነው እንግዲህ አማራጭ ነው። ይሄ ወይም ይሄ ማለት ነው። ኪንግ ወይም ኩዊን የማግኘት ስለዚህ ኪንግ የማግኘት ፕሮባቢሊቲያችንን ይሄ 4 ነው አጠቃላይ። ኩዊን እዚህ ጋር እንምጣ። ብዛቱ ስንት ነው? እዚህም 4 ነው። ቶታል የካርታው ብዛት 52 ነው። ሶ ፕሮባቢሊቲ ኦፍ ኪንግ ዩኒየን ነው ይሄ እና ኩዊን ማለት ነው። ይሄ እኩል ይሆናል እንግዲህ የጋራ ምንም አባላት የላቸውም። ስለዚህ ይሄ ፕሮባቢሊቲ ኦፍ ኪንግ ቢንግ ኪንግ ፕላስ ፕሮባቢሊቲ ኦፍ ቢንግ ኩዊን ይሄ ይሆናል ማለት ነው። ሶ ፕሮባቢሊቲ ኦፍ ኪንግ ስንት ይሆናል? 4 ስለሆነ 4/52 ሲደመር የኩዊንም እንደዛው 4/52 ማለት ነው። ይሄ 1/13ኛ ሲደመር 1/13ኛ ወይም 8/52 ይሆናል። 8/52 በ4 ብናቃልለው 2/13 ይሆናል። 2/13 Example 4 which of the following cannot be valid assignment of probabilities for outcomes of sample space ይለናል። እንግዲህ ይሄ sample space አለን። እነዚህ ኢቨንቶች አሉ። probability of A1 ሲደመር probability of A2 ሲደመር probability of A3 ሲደመር probability of A4 plus probability of A5 probability of A6 plus probability of A7 ይሄ ከፕሮባቢሊቲ ኦፍ ዘ ሳምፕል ጋር እኩል መሆን አለበት። የሳምፕሉ ፕሮባቢሊቲ ደግሞ ስንት ነው የሚሆነው? 1 ነው። ይሄን ተነጋግረናል። ሹር ኢቨንት ማለት ነው። ሶ እያንዳንዱን ፕሮባቢሊቲ 1 2 3 4 5 6 7 እነዚህን ስንደምር ስንት መስጠት አለበት? 1 መስጠት አለበት ማለት ነው። እያንዳንዳቸው ደግሞ ግሬተር ዛን 0 ነው መሆን ያለባቸው። ምክንያቱም ፕሮባቢሊቲ ምን መሆን ኔጌቲቭ መሆን የለበት። 0 ሊሆኑ ይችላሉ፣ ችግር የለም። ኢምፖሲብል ኢቨንትን ያሳየናል። ሶ ይሄንን በአይምሯችን እንያዝና ቫሊድ ኢንቫሊድ እያልን እንመልሳለን። ኦኬ አሁን እንግዲህ እዚህ ጋር ኢቨንቶቹ አሉ።
እዚህ ጋር ደግሞ የነሱ ፕሮባቢሊቲ አለ ማለት ነው። 0.2 0.00 ፖዚቲቭ እንዳለ ፖዚቲቭ ናቸው። ይሄ አንደኛው ክራይቴሪያ ነው። ቀጣይ ደግሞ ስንደምራቸው ግሬተር ዛን ዋን ናቸው ወይስ ሌስ ዛን ዋን ናቸው የሚለውን እናያለን ማለት ነው። ይሄን ደምሩት ሌስ ዛን ዋን ነው የምናገኘው። ሶ ይሄ ምን ይሆናል? ቫሊድ ይሆናል ማለት ነው። ይሄኛውን እዩት 1/6 1/6 1/6 1 2 3 4 5 6 7 ይሄን ስትደምሩት ስንት ይመጣል? 7/6 ይሆናል። ግሬተር ዛን ዋን ሆነ። ስለዚህ ይሄ ምን አይደለም? ቫሊድ አይደለም ማለት ነው። ኢንቫሊድ ነው ይሄ። እዚህኛው ጋር ደግሞ እንምጣ 1 2 3 4 5 6 7 ይሄን ስትደምሩት እንደው ሌላው ቀርቶ እነዚህን ሁለቱን ራሱ ስትደምሩ 1.3 ነው የሚመጣው። 1.3 ፕሮባቢሊቲ ደግሞ ከአንድ መብለጥ አይችልም። ስለዚህ ይሄ ምን ይሆናል? ኢንቫሊድ ነው የሚሆነው ማለት ነው። እዚህ ጋር ደግሞ ኔጌቲቭ አለ። ሌላውን ራሱ ማየት አይጠበቅብንም። ይሄ ምን ይሆናል? ኢንቫሊድ ይሆናል ማለት ነው። ኢንቫሊድ ይሆናል። ይሄኛውንም ተመልከቱ። እነዚህ ሁለቱን ብቻ ስንደምር አንድ እናገኛለን። ሌላው ትርፍ ይሆናል ማለት ነው። ስለዚህ ግሬተር ዛን ዋን ነው። ይሄ ምን አይደለም? ቫሊድ አይደለም ማለት ነው። ሶ እንደዚህ አይነት አሳይንመንት ወይም እንደዚህ አይነት ፕሮባቢሊቲ ሊኖር አይችልም ማለት ነው። ድምሩ ከአንድ የሚበልጥ ፕሮባቢሊቲ ሊኖረን አይችልም። እንደገና ደግሞ ኔጌቲቭ ሊሰጠን የሚችል ፕሮባቢሊቲም ሊኖረን አይችልም ማለት ነው። ኤክሰርሳይዝ 8.20 if one card is drawn from a deck find the probability of getting this results። እንግዲህ አንድ ካርታ ነው ምን የተደረገው ማለት ነው? የተመረጠው ማለት ነው። ኩዊን ሶ ኩዊን ስንፈልግ እዚህ ጋር ነው የምናገኛት። ስንት ናት? 1 2 3 4 ቶታል ስንት ነው ያለን? የካርታ ብዛት 52። ስለዚህ ኩዊን የማግኘት ፕሮባቢሊቲያችን 4/52። ይሄ ደግሞ በ4 ስናቃለው 13ኛ ይሆናል። ቢ ኤ ክለብ ይለናል። ክለብ እንግዲህ ይሄ ነው። ይሄ የዚህ አይነት ምልክት ያላቸው ማለት ናቸው። ሶ እንደምታዩት ይሄም እንዳለ ይሄ ምልክት አላቸው ማለት ነው። 1 2 3 4 5 6 7 8 9 10 11 12 13 ናቸው ማለት ነው። ሶ ክለብ የመሆን ፕሮባቢሊቲው ፌቨረብል 13 አለን። ቶታል ስንት ነው? 12 ማለት ነው። 52 ማለት ነው። ይሄን አቃሉት 1/4 ይሆናል። ኖት ክለብ ይላል። አያችሁ እዚህ ጋር ክለብ የመሆኑና ኖት ክለብ የመሆኑ ፕሮባቢሊቲ ሲደመር አንድ እንደሚሰጠን እናውቃለን። ስለዚህ ምን እናደርጋለን ማለት ነው? የእችኛዋን አግኝተናታል። 1/4ን አግኝተናል። ሶ 1/4 ፕላስ ፕሮባቢሊቲ ኦፍ ኖት ክለብ ኢዝ ኢኳልስ ቱ 1 ይሆናል ማለት ነው። ስለዚህ ከዚህ ላይ ፕሮባቢሊቲ ኦፍ ኖት ክለብ እኩል ይሆናል 1 ሲቀነስ ስንት? 1/4። ከዚህ ላይ ስንት እናገኛለን? 3/4። ፕሮባቢሊቲ ኦፍ ኖት ክለብ ስንት ይሆናል ማለት ነው? 3/4 ይሆናል ማለት ነው። ዲ ኤ 6 ኦር ስፔድ ይሄ ነው። ይሄ ማለት ነው ከዚህ ጀምሮ ይሄ ቅርጽ ያላቸው በአጠቃላይ ስፔድ አላቸው ማለት ነው። 1 2 3 4 5 6 13 ናቸው በአጠቃላይ። 6 ላይ ስንመጣ ደግሞ እዚህ ጋር እናገኘዋለን። እዚህ ጋር 4 አለ፣ እዚህ ጋር እንደምታዩት ደግሞ 13 አለ ማለት ነው። ይሄ ኦር ነው፣ ዩኒየን ነው። ኦኬ ፕሮባቢሊቲ ኦፍ 6 ዩኒየን ስፔድን ኤስን በለው ማለት ነው። እንግዲህ ሶ ምን ይሆናል? ፕሮባቢሊቲ ኦፍ ጌቲንግ 6 ፕላስ ፕሮባቢሊቲ ኦፍ ጌቲንግ ስፔድ ማይነስ ፕሮባቢሊቲ ኦፍ ጌቲንግ 6 ኤንድ ስፔድ ማለት ነው። ይሄን እንጠቀማለን ምክንያቱም ድግግሞሽ አይቻልምና ማለት ነው። ሶ አሁን እንግዲህ ፕሮባቢሊቲ ኦፍ ጌቲንግ 6 4/52 ይሆናል። እንደምታዩት እዚህ ጋር 4 ስድስቶች ናቸው ያሉን 4/52 እንላለን። ወደ ስፔዱ ስንመጣስ 13 ናቸው። ስለዚህ ሲደመር 13/52 ይሄንን እዚህ ጋር ተመልከቱት። ይሄን እዚህ ጋር ስታዩ ከስፔዱም ሳይድ ተቆጥሯል፣ እንደገና ከ6 ሳይድም ተቆጥሯል። ስለዚህ እቺ መቀነስ አለባት ማለት ነው። -1/52 እንላለን ማለት ነው። 1/52 ወይም ባለበት ምን ማድረግ እንችላለን? ይሄ 13 ነው፣ ይሄ 4 ነው። በጥቅሉ ስንት ይሆናል? 17። እቺኛዋ ግን ሁለቴ ስለተቆጠረች እቺን እንቀንሳታለን 16 ይሆናል ማለት ነው። ሶ 16 ኦቨር ስንት? አጠቃላይ 52 ነው። ኦቨር 52 ማለት ነው። በአራት ብናቃልሉ ይሄ 4/13 ይሆናል። 4/13። በዚህኛውም ተመሳሳይ ውጤት ነው የምናገኘው።
4 ሲደመር 13 17 1 ስንቀንስ 16 ኦቨር 52 በ4 ብናቃልለው 4 ኦቨር 13ኛ ይሆናል። ኢ ላይ ደግሞ ተመልከቱ a red card and a 7 ይለናል። እንግዲህ ኤንድ ነው አያችሁ እዚህ ጋር አንድ ካርድ ነው ድሮ ያደረግነው ቀይ የሆነና 7 ቁጥር የሆነ ሶስቱን እንፈልግ። እንግዲህ 7 ቁጥርን እዚህ ጋር ነው የምናገኘው። ሶዩ ይሄ ጥቁር ነው አይሆንም። 7 ሆኖ ጥቁር ናቸው ግን ሪጀክት እናደርጋለን ማለት ነው። እነዚህን አንቀበልም። እዚህ ጋር ስንመጣስ ቀይ 7 ቁጥር በአጠቃላይ ስንት አለን ማለት ነው? 2 አለን ማለት ነው። 2 አለን። ስለዚህ ፕሮባቢሊቲ ኦፍ ሬድ ኤንድ 7 ይሄ እኩል ይሆናል 2 ኦቨር አጠቃላይ ካርቷ ብዛት 52 ነው። ይሄም በ2 ስናቃልለው 1 ኦቨር 26ኛ ይሆናል። ይሄ ይሆናል ማለት ነው። ሁለተኛ ጥያቄ if 2 dice are rolled one time find the probability of getting these results a sum of 9 ድምራቸው 9 የሆነ እንግዲህ አውትፑቱ ይሄ እንደሆነ ከዚህ በፊት በተለያዩ ኤግዛምፕሎች ላይ አይተናል። ይሄንን አንሰራም ማለት ነው። አሁን ድምሩ 9 የሚሰጠንን እዚህ ውስጥ እንፈልግ። እዩ ይሄን ተከትላችሁ ሂዱ። እንደዚህ ድምራቸው 9 የሚሰጠን እነዚህ ናቸው። 1 2 3 4 ማለት ነው። ኦቨር ቶታል 36 ፖሲቢሊቲ ነው ያለን። ምክንያቱም የአንዱ ዳይስ አውትፑት 6 ነው ቶታል ፖሲቢሊቲው፣ የሌላኛውስ 6 ነው። ይሄ በአጠቃላይ 36 ይሆናል ማለት ነው። ይሄን በ4 አቃሉት 1 ኦቨር 9ኛ ይሆናል። ሰም ኦፍ 7 ኦር 11 ይለናል። 7 የሚሰጠንን ድምር ይሄን ተከታሉና ሂዱ። እነዚህ እንዳለ ድምራቸው ስንት ነው የሚሆነው? 7 ይሰጠናል። ይሄኛው 11 የሚሰጠንስ እነዚህ ሁለቱ ናቸው ማለት ነው። ፕሮባቢሊቲ ኦፍ 7 ማለት ነው ድምሩ 7 የሚሰጠን እንደዚህ ላድርገው ሰም 7 ፕላስ ፕሮባቢሊቲ ኦፍ ሰም 11 አሁን እንደምታዩት ምንም የጋራ አባል የላቸው ሙቹዋሊ ኤክስክሉሲቭ ናቸው ማለት ነው። ስለዚህ ቀጥታ መደመር እንችላለን። የዚህኛው ፕሮባቢሊቲ ስንት ይሆናል? ድምራቸው 7 የሚሰጠን 1 2 3 4 5 6 ናቸው። 6 ኦቨር ቶታል 36 ነው ያለን ፕላስ ድምራቸው 11 የሚሰጠን ደግሞ 2 ናቸው። 2 ኦቨር 36ኛ ማለት ነው። ይሄ ይሆናል። እሺ ይሄ እኩል ይሆናል 8 ኦቨር 36ኛ 8 ኦቨር 36ኛ በ4 መቃለል ይችላል። ይሄ በ4 2 ይሄ በ4 9 ስለዚህ 2/9ኛ መልሳችን ይሆናል። ሲ ላይ ደግሞ ኤሰም ሌዛ 9 ይለናል። ሌዛ 9 እንግዲህ 9 ይሄ ነው እንደምታዩት። ስለዚህ እዚች ጋር እንመጣና በዚህ መልኩ ይሄኛውን ኤክስክሉድ እናርግ ማለት ነው። እነዚህኞቹም ማንፈልጋቸው ናቸው። ምክንያቱም የነዚህ ድምር 9ና ከዛ በላይ ስለሆነ ማለት ነው። እነዚህኞቹን ከመቁጠር ማለት ነው ከ36 ላይ እነዚህን ቆጥረን ብንቀንስ የተሻለ ነው። 1 2 3 4 5 6 7 8 9 10 ሲቀነስ 10 ስንት ይቀራል? 26 ማለት ነው። ድምራቸው ከ9 በታች የሆኑ 26 አባላት አሉን ማለት ነው። 26 ቶታል ስንት ነው ያለን? 36 በ2 ስናቃልለው 13 ኦቨር 18ኛ ይሆናል። ዲ ኤሰም ግሬተር ዛን ኦር ኢኳል ቱ 10 ድምራቸው 10 የሚሰጠን እና ከዛ በላይ ማለት ነው። እነዚህ ይሆናሉ ማለት ነው። 6 ሲደመር 4 5 ሲደመር 5 4 ሲደመር 4 10 ነው የሚሰጡን። 6 + 5 5 ሲደመር 6 6 ሲደመር 6 እነዚህ በአጠቃላይ ድምራቸው 10 እና ከ10 በላይ ነው ማለት ነው። 1 2 3 4 5 6 ናቸው። ቶታል ስንት ነው ያለን? 36 በ6 ስናቃልለው 1/6ኛ ይሆናል።